ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ በኦቤን ሆርን ኦፍ አፍሪካ ሳምንታዊ ልዩ ዝግጅታችን ነው። ዛሬም እንደተለመደው ርዕሰ ጉዳይ ይዘን ወደ እናንተ ከባለሙያ ጋር ወደ እናንተ ልናደርስ መጥተናል። የዛሬው ርዕሰ ጉዳያችን የሚሆነው የግብፅ በኢትዮጵያ ላይ ያላት ዓላማና ፍላጎት ምንድን ነው የሚል ይሰኝና አጠቃላይ ደግሞ በአፍሪካ ቀንድና ጂኦ ስትራቴጂካል የሆኑ ጉዳዮችን አብረን እናነሳለን። በተለይ ደግሞ የኢትዮጵያና የግብፅን የቆየ ታሪካዊ ግንኙነት በተለይ ደግሞ ከዚህ ከአፍሪካ ቀንድ ደህንነት አንጻር ደግሞ እንዴት ይታያል የሚል ሀሳብ እናነሳለን ማለት ነው። ይህንን ሀሳብ በደንብ እንድናብላላና ወደ እናንተ እንድናደርስ አንድ ባለሙያ ጋብዣለሁ። ጋዜጠኛ፣ የታሪክ ተመራማሪ እንዲሁም ደግሞ የአፍሪካ ቀንድ የጂኦፖለቲክስ ተመራማሪ ናቸው። አንተ ብል ይቀለኛል። መሐመድ ስራጅ የዛሬ እንግዳዬ ነው። ከሱ ጋር ጥሩ ቆይታ ታደርጋላችሁ ብዬ ነው ተስፋ ማድረገው። አብራችሁ ነው። ጋዜጠኛ ደራሲና ተመራማሪ መሐመድ ስራጅ ጥሪያችንን ተቀብለ እንኳን ወደኛ መጣ። እንኳን ደህና ቆያችሁ። እንግዲህ የዛሬው ርዕስ ቀደም ሲል እንደገለጽ ነው ግብፅ በኢትዮጵያ ላይ ያላት እይታ ምንድን ነው? ዓላማውስ ምንድን ነው? ወቅታዊ የኢትዮጵያና የግብፅ ሁኔታን እናነሳለን። ከዚያ በፊት ግን ከአፍሪካ ቀንድ ደህንነት አንጻር የሁለቱ ሀገራት ግንኙነት አሁን እንዴት ሊገለጽ ይችላል? በጣም አመሰግናለሁ። እንዳልከው እነዚህ ሁለት ሀገሮች በአንድም ይሁን በሌላ በጠላትነትም ይሁን በወዳጅነት ሁለቱ ሀገሮች የነበራቸው እና አሁንም ያላቸው የጋራ የሆነ ነገር በየጊዜው ቅርጹን እየቀየረ የሚያታግልም የሚያከራክርም የሚያጨባብጥም የሚያፈራርምም ቢሆን አለ ጉዳዩ። የግብፅና የኢትዮጵያ ጉዳይ በተለያዩ የታሪክ ሰነዶች ተሰንዶ የሚገኝ በተለይ የሁለቱን ሀገሮች ዲፕሎማሲ የተጻፉ መጽሐፎችን አግኝተህ ስታነብ የምታገኛቸው ትልልቅ እውነቶች አሉ። ምናልባት ይሄ ትውልድ ቢያውቀው ብለህ የምትመኛቸው ታሪኮች አሉ። አሁን አንተ ካነሳው ነገር አንጻር የሁለቱ ሀገራት አሁን ላይ ያለው ነባራዊ ሁኔታ ያው በተቃራኒ ጎራ የሚከሰት ነው። በአንድ በኩል ኢትዮጵያ በግብፅ በአፍሪካ ሀገር ውስጥ ሁለት ታላላቅ ወይንም ረጅም ታሪክ ያላቸው ሀገሮች ከሚባሉት መካከል የግብፅና የኢትዮጵያ ታሪክ ቀዳሚውን ስፍራ ይይዛል። በዚህ የጋራ ድርሻ ላይ በሀገሪቱ ሰላም፣ በሀገሪቱ የኢኮኖሚ፣ በሀገሪቱ አጠቃላይ የጂኦፖለቲካ እይታ ውስጥ ሰፊ ድርሻ ይኖራቸዋል ማለት ነው ሁለቱ ሀገራቶች። ነገር ግን ይሄ በተግባር ሲታይ ግንኙነታቸው እርስ በርስ የመጠራጠር ስሜት የተገነባበት ሆኖ ላለፉት በርካታ ዓመታት ሁለቱ ሀገሮች ቅድም እንዳልኩ እየተግባቡም እየተጣሉም እየተጨባበጡም እየተገፋፉም አለመግባባት በሚስተዋልበት ልክ በተለይ ደግሞ የታላቁ ህዳሴ ግድብ ከተገነባ በኋላ ከፍተኛ የሆነ መቃቃር በተፈጠረበት ሂደት ላይ ነው የሚገኙት። የሁለቱ ሀገራትን ግንኙነት ስታይ እንደ ታሪክ ረጅም ሀገር ያላቸው ሰፊ ድርሻ ያላቸው የአፍሪካ ህብረትንም በመመስረት ደረጃ የታሪክ ውርስ ያላቸው ሀገሮች ናቸው። ነገር ግን እስካሁን ድረስ በተቃርኖ የሚሄዱ የአህጉሪቱ ስጋቶች ተብለው ይቀመጣል። ይህ ፖለቲካ ዓለም ውስጥ ያለ የዘላቂ ወዳጅነትም ዘላቂ ጠላትነትም ያለመኖር ባህሪ ነው ወይስ ሌላ የተለየ ሁለቱን ሀገራት የተለየ የሚያደርገው ነገር? እንዳልከው ዘላቂ ወዳጅም ዘላቂ ጠላትም የለም። ግን ሁለቱን የሚለያቸው አንድ በጋራ ምንጩ የኢትዮጵያ ሆኖ ግን የይገባኛል ጥያቄ የሚነሳበት የህዳሴ ወይንም የአባይ የናይል ተፋሰስ ሀገራት ላይ እንደምታውቀው ግብፅ 95 በመቶ የምትመካው በናይል ተፋሰስ ነው። ኢኮኖሚያን መሰረት ያደረገው በዛ ልክ የአባይ ውሃንን መሰረት አድርጎ ነው። ከዚህ አንጻር ትልቅ ለፖለቲካ ግብአትም ለኢኮኖሚም ለማህበራዊም ከምትጠቀምባቸው ቱልሶች መካከል አንዱ አባይ ነው። ስለዚህ ኢትዮጵያ ደግሞ
አባይን ከዚህ ቀደም ሳትጠቀምበት በቁጭት ብቻ የነበረ ወንዝ ሆኖ አልፎ ነገር ግን ቅርብ ጊዜ ወዲህ የአባይ ውሃን መጠቀም አለብን ለጋራ ልማት በሚል እሳቤ ህዳሴ ግድብ ተገንብቷል ኤሌክትሪክ ለማመንጫነት። ከህዳሴ ግድብ በኋላ ሌሎች የታሰቡ ሜጋ ፕሮጀክቶች አሉ። ይሄንን ለመጠቀም በምታስብበት ጊዜ ጥቅም የተነካ የሚል ዓለም አቀፍ ጩኸት ማሰማት ጀመረች ማለት ነው። ይሄ የጀመረው እንግዲህ ከ1929 ጀምሮ ጩኸቶቹ የተፋሰሱ ሀገራት ተስማምተዋል ከሚባልበት ጊዜ ጀምሮ ያለ ጩኸት ነውና በዘላቂ ወዳጅነትና በዘላቂ ጠላትነት ብቻ ሳይሆን የሁለቱ ሀገሮች የጋራ ጥቅም ላይ የተመሰረተ ግጭት ስላለ ነው በዚህ በጠላትነት የሚተያዩት ማለት ነው። ስለዚህ ይህ ማለት ምናልባት የግብፅ ኢትዮጵያን የማዳከም ስትራቴጂካዊ ፍላጎት ነው ብሎ ማንሳት ይቻላል። በትክክል ግብፅ ባይዘው ኢትዮጵያን የምታዳክመው ኢትዮጵያ እንድትፈርስ አትፈልግም። ግብፅ ኢትዮጵያ እንድትፈርስ አትፈልግም ማለት አንዳንዶቹ ማዳከም ማፍረስ አይደለም ወይ ይላሉ። ግን እንደዛ ሳይሆን የኃይል በላይነት እንዳይኖራት ማለት አዎ በቃ ቀጠናው ላይ የኃይል በላይነት እንዳይኖራት በተለይ ደግሞ እንደምታውቀው ግብፅ የአረብ ሊግን ከመመስረት ጀምሮ በአረቡም ዓለም ተሰሚነት ያላትና ቀዳሚ ሀያል ነኝ የሚል እሳቤ ያላት ሀገር ናት። በሌላ መልኩ ደግሞ በዚህ በአፍሪካ ቀንድ ላይ የበላይነትን መያዝ ትፈልጋለች በሁለት መንገድ። አንደኛው የአባይ ተፋሰስን ተከትሎ ነው። ሁለተኛው የቀይ ባህር። ምክንያቱም የባበል መንደብ አንዱ ተጋሪ ስለሆነች ማለት ነው። የባበል መንደብን አንዷ ተጋሪ እሷ ናት። ባይዘወይ ግብፅ አንድ የማታምንበት ነገርና ኢትዮጵያ ከዚህ ከቀይ ባህር ጋር የምታነሳቸው ጥያቄዎች አሁን እንዳልከው እንድትዳከም ከምታደርግበት መካከል የኢትዮጵያ የቀይ ባህር ጥያቄ ሲነሳ የለም ኢትዮጵያ ቀይ ባህር ላይ መውጣት የለባትም ብላ ነው የምታምነው። ለምንድን ነው ይህን የምታምነው ካል ፖሊሲዋ ነው። ለምሳሌ ቻይናን ብትወስድ የቻይና የውጭ ጉዳይ ፖሊሲ ምንድን ነው የሚለው? በውጭ ጉዳይ ላይ ጣልቃ ለመግባት የሚል ፖሊሲ አላት። ዝግ ነው። አይታል። አሁን ቻይና በብዙ ጉዳዮች ላይ አትገባም። ዋይ ፖሊሲዋ ነው። ቻይና የውስጥ ፖሊሲዋ ነው ጠንካራ ይላሉ። የውጭ ፖሊሲዋ በጣም ደካማ ነው። ግብፅ ልክ በውሃ ላይ ያላት አቋም ምን የሚል አቋም አላት መሰለ? የመጀመሪያ ተጠቃሚና የዛ አካል ባለቤት ናቸው ብላ የምታስበው ግብፅ በፖሊሲ ደረጃ የተፋሰሱ ጫፍ ላይ ያሉ ሀገሮችን ለምሳሌ ቀይ ባህርን ስታነሳ ጅቡቲን፣ ሶማሊያን፣ ኤርትሪያን እንጂ ኢትዮጵያ የብስ ላይ ነው ያለችው። የብስ ላይ ያለች ሀገር ባህር ላይ ልትወጣ አይገባም የሚል ፖሊሲ አላት። ይሄንን ክልከላ የማድረግ እንደዚህ ያሉ የማዳከም ስትራቴጂዎችን የመስራት ምናልባት ወደ በኋላ ላይ እናነሳዋለን በደንብ ከዚህ ከከበባ ጋር ተያይዞና ኢትዮጵያን የእርስ በርስ ግጭት የመፍጠር የውስጥ ባንዳዎችን የማፍራት አሁን ልክ እየሰራች ያለችው ከቲፒኤልኤፍ ጋር ከአልሸባብ ጋር ከዚህ ከሱዳን አካባቢ ካለው የባህር ወንበዴ ጋር ሶማሊያ አካባቢ ላይ ካለው የባህር ወንበዴ ጋር አብራ ኢትዮጵያን ለማዳከም የምትሰራቸው ስራዎች ናቸው መገለጫ የሚሆኑት እንጂ በቀጥታ ኢትዮጵያን ለመውጋትም አንደኛ እድሉ የላት በኢትዮጵያ ጉዳይ ላይና ከውጭም እንደዚሁ በመግባት ማሳያዎቹ ምንድን ናቸው? ግብፅ ለአብነት ያህል ደግሞ ከጎረቤት ሀገር የኤርትራ ጋር ያላት ግንኙነት በቅርቡ የእርስ በርስ የሁለትዮሽ ግንኙነት ለማጠናከር የሚል ነው ሽፋን የተሰጠውና ሌሎች እንደዚሁ ደግሞ ሀገር ውስጥ ያሉ የተለያዩ ተቃዋሚዎች ወይም ደግሞ ታጣቂ ኃይሎችን በመደገፍ ግብፅ አሁን ተጨባጭ የሆነ ነገር ምን አለ ማሳያ? ይኸውልህ የግብፅ ፍላጎት ኢትዮጵያን ሙሉ በሙሉ ማጥፋት አይደለም ብያለሁ። የእሷ ፍላጎት ኢትዮጵያ የምታሳየውን በቀጠናው ላይ ያላትን የኢኮኖሚና የወታደራዊ ዲፕሎማሲያዊ እድገት መክታት ነው። ኮሚትመንት ማሳጣት ነው። ይሄ ፍላጎት ከየት መነጨ ብለህ ስትል ዝም ብሎ ከጥላቻ ብቻ የመነጨ አይደለም። የግብፅ ፍላጎት ኢትዮጵያን ከመጥላት ብቻ የመነጨ አይደለም። አንዳንድ ፍላጎቶች ከጥላቻ ስለሚመጡ ግብፅ ጋር ግን የምትመለከተው
ከህልውናዋ ጋር የተያያዘ ነው። ከመጥላት ጋር ብቻ አይደለም። ቅድም ያነሳውልህ የምትመለከተው የብሔራዊ ደህንነት ስጋት ነው ብላ ካመነች የምትወስዳቸው እርምጃዎች በዛው ልክ ህልውናዬን ሊገዳደሩ ይችላሉ ብላ የምታስባቸው። ስለዚህ ኢትዮጵያ ስጋቴ ናት ብላ ስለምታስብ ነው። በትክክል እዚህ አካባቢ ላይ እኔ በውሃ ሀብቴ ላይ ሙሉ በሙሉ ቁጥጥር አለኝ ብላ ማሰብ የጀመረችው ኢትዮጵያ አሁን ነው። ላለፉት 100 ዓመታት ውሃ ከኢትዮጵያ የሚመነጨው ውሃ ዝም ብሎ ሲፈስ የነበረ ነው። አሁን ይሄ የህልውና ጉዳይ ይሆናል ማለት ነው። ለግብፅ ይሄ የህልውና ጉዳይ ነው። ለኢትዮጵያ የሉዓላዊነትና ራስን በራስ የመመገብ ጉዳይ ነው። ሀብትን የመጠቀም ጉዳይ ነው። ለግብፅ ግን እንደዛ አይደለም። የመጨረሻው የህልውናዋ ጉዳይ ነው። ቢኮዝ እንዳልኩ 95% የግብፅ አጠቃላይ ኢኮኖሚዋም፣ ማህበራዊም፣ ፖለቲካም ኢሹም የሆነው እኮ በየጊዜው ኢሹም የሆነው የግብፅ ህዝብ መስማት የሚፈልገው የአልሲሲን መውረድና መውጣት አይደለም፣ የሆነ ሰንበዲ መምጣትና መሄድ አይደለም። የግብፅ ህዝብ መስማት የሚፈልገው ዴይ ቱ ዴይ ኤንድ ናይት የአባይን ጉዳይ ነው። ህልውናው ነው። ከልጅነቱ ጀምሮ የተቀረጸበት ነው። ስለዚህ ትልቁ የፖለቲካ ቱልስ ነው ማለት ነው የአባይ። ለዛ ነው ረፍት የምታጣው። እኛም ረፍት የምናጣው ለዛ ነው። ቀጠናው ረፍት የሚያጣው ለዛ ነው። ይሄ ኢትዮጵያ በባህር በር የምታገኘው ወይንም ደግሞ በአባይ ላይ የምታገኘው ወይም በቀንዱ ላይ የምታገኘው የበላይነት የግብፅ ስጋት ነው። እዚህ ከማጥፋት ይልቅ ቅድም ያልካቸው ማሳያዎች አሉ። ቲፒኤልኤፍን በመጠቀም ሌሎች አሁን የተደራጁ የፖለቲካ ፓርቲዎች አሉ። ትንንሽ ግልገል ፖለቲካ ፓርቲዎች እንደ ፓርቲ አገር ሊያሻግሩ የማይችሉ ግን ደግሞ የውስጥ ሰላምን ለመከፋፈልና የግብፅን አጀንዳ ለማስፈጸም የሚችሉ ትንሽ የታጠቁ የሚመስላቸው በጣም በርካታ የውስጥ ባንዳዎች አሉ። አሁንም ድረስ ውርውር የሚሉ ማለት ነው፣ ጫካ ውስጥ ያሉ በየጊዜው ለህዝብ አጀንዳ በዚህ በማህበራዊ ሚዲያ ላይ እየሰጡ ውጭ ደግሞ ማህበራዊ ሚዲያውን በደንብ የሚያሳልጡ ተከፋይ የሆኑ በርካታ ሰው። ግብፅ በዚህ ሴራ የተካነች ናት። በጣም ከፍ ባለ ሌቭል በሴራ ፖለቲካ በተለይ ደግሞ በሚዲያ አጠቃቀም በጣም የተካነች ሀገር ናት እና ኢትዮጵያን ጨርሶ ማጥፋት ሳይሆን በተለያየ መልኩ ኢትዮጵያን የማዳከም ስራዎችን የመስራት ይሄ የህልውና ጉዳይ ነው ብላ የምታምን ሀገር ናት ግብፅ። ይህ ከሰሞናዊው ከኤርትራ ጋር እየፈጠረችው ያለው ጠንካራ ግንኙነት ቀጠናውን ወይም ምስራቅ አፍሪካን ኢትዮጵያን እንዴት ሊያሰጋ ይችላል? ስጋት ሊሆን ይችላል ወይ? እንግዲህ በጣም በከፍተኛ ሁኔታ ስጋት ሊሆን ይችላል። ቅርብ ጊዜ አይተህ ከሆነ ኤርትራ ድንገት ባልታሰበ የኤርትራ መንግስት አሁን ያሉት ኢሳያስ አፈወርቄ በአንድም ይሁን በሌላ ላለፉት 3 አስርት ዓመታት በላይ የኤርትራ ህዝብ በመጨቆን ወይንም ኤርትራ ባለችበት እንድትቆም በማድረግ የኤርትራ ወጣቶች በተለያየ ጦርነት ወቅት በተለያየ ስደት እንዲማገዱ በማድረግ በዓለም አቀፍ ህግ የሚጠየቁ የነበሩ ሰው እንደሆኑ የተለያዩ ምሁራኖች በኤርትራ ጉዳይ ላይ ከጻፏቸው ሀሳቦች መውሰድ ይቻላል። እኚሁ ፕሬዝዳንት ሰሞነኛ መነጋገሪያ ከነበረው መካከል በዩኤን ምክትልነት ተመርጠዋል። ዩኤን ውስጥ ተመረጥክ ማለት እንግዲህ ዓለም አቀፍ ድምፅ የምታገኝበት እድል አገኘህ ማለት ነው። ስለዚህ ይሄው ሳይበርድ በሁለተኛ ቀናቸው ነው ጉዞ ያደረጉት። አሁን ኤርትራ እንዴት ወደ ዩኤን ገባች የሚለውንም መመልከት ያስፈልጋል። ኦኬ፣ ምክንያቱም በሁለት መንገድ ሊወገዱ የሚችሉ መንግስት ናቸው የኤርትራው መንግስት። አንደኛው በህዝብ አመፅ፣ ሁለተኛው ደግሞ በተፈጥሮ። አሁን ኤርትራ በቀይ ባህር ረጅሙ ተፋሰስ ይዛ ድንበር ላይ ከ1000 ኪሎ ሜትር በላይ ድንበር ያላት ሀገር ናት። የሆርሙዝ ወሽመጥ የዓለምን እውነተኛ ገጽ
ያሳየ ክስተት ነው የኢራንና አሜሪካ የእስራኤል የጋራ ጦርነት። በዚህ ውስጥ የቀይ ባህር ሌላኛው የዓለም ስትራቴጂክ መገበያያ እንደምታውቀው የዓለም 15 በመቶ ኢምፖርት ኤክስፖርት የሚከናወነው በዚቹ በባበል መንደብ በቀይ ባህር አማካይነት የሚሄድ ነው። ከሆርሙዝ ወሽመጥ በተጨማሪ በተለይ እነ ጃፓን፣ ቻይና፣ ኤዥያዎች በዚህኛው በኩል ይገበያያሉ። ስለዚህ ወደ ዩኤን ኤርትራ ስትገባ ምንድን ነው የታሰበው የሚለውን በደንብ አድርገህ እንድታየው ስለፈለግኩ ኤርትራ ወደ ዩኤን ለመግባት የሚያስችል ቁመና አላት ወይ? አሁን ባለችበት ሁኔታ እንደ ሀገር ልትፈርስ በቋፍ ላይ ያለች ቀድሞ የተሰሩ ቤቶች በንፋስ እየፈራረሱ ባለበት ማብራትና ውሃ የሚናፍቃት ሀገር ኢኮኖሚዋ ያን ያህል አድጓል የማይባል ህዝቦቿ ዜጎቿ ተሰደው የሚያልቁ በአስራዎቹ ዕድሜ ላይ ያሉ ልጆች ለውትድርና የሚመለመሉ ዛሬም ድረስ የሶሻሊዝም ርዕዮተ ዓለም ያለበት መንግስቱም እንደዛው ቆሞ ቀረ የሆነ ስርዓት የሚከተል አይነት አሮጋንት የሆነ ሲስተም ያለች ሀገርን ወደ ዩኤን ወስደ ስታስገባ ዋይ ለምንድን ነው ይሄ የሆነው የሚለውን ነገር በደንብ መፈተሽ ያስፈልጋል። ይሄው በሆነ ማግስት ነው እንግዲህ የኤርትራው ፕሬዝዳንት ወደ ካይሮ ያቀኑት እና ኤርትራና ካይሮ ያላቸው የጋራ የሆነ ወዳጅነት የጠላቴ ጠላት አይነት ነገር ነው። ከዚህ ቀደም ይሄ አሁን አልኩ የዩኤን ስትራቴጂ አሜሪካም ቻይናም ጃፓንም የየራሳቸው ዓላማ አላቸው። እዚህ አካባቢ ላይ የመምጣት ፍላጎት ስላላቸው ነው ይሄ የሆነው። የቀይ ባህርን ለመጠቀም ትልቋ አገር ከጅቡቲ ቀጥሎ ያለችው ከጅቡቲ በልጣ የምትገኘው ሀገር ኤርትራ ናት። ጅቡቲ የኢትዮጵያን 2% የምታክል ሀገር ናት። ስትራቴጂክ ቦታ ብትሆኑ አቀማመጣቸው ነው ስትራቴጂክ ያደረጋቸው። የህዝብ ቁጥራቸውም ኢኮኖሚያቸውም በዛው ልክ ቆዳ ስፋታቸውም ያን ያህል ጃይንት የሆኑ ሀገሮች አይደሉም። ነገር ግን አቀማመጣቸው ያንን ዓለም አቀፍ አክሴፕታንስ እንዲያገኙ ያደርጋቸዋል። ሁለቱ ጋር የነበረው ግንኙነትም ከዚህ የመነጨ ነው። ኤርትራ ቅርብ ጊዜ አይተ ከሆነ መግለጫዎች የማውጣት ራሷን ከፍ የማድረግ ቀጠናው ላይ ንግግር የመፍጠር ኢሹ የመሆኑ ፍላጎት አላት። ይሄ ሁሉ የሚመጣው ከግብፅ ነው። ምክንያቱም ኤርትራ እያገለገለች ያለችው ለዚህ ለሐውቲ የባህር ወንበዴ ነው ለሚባል ቡድንም መፈልፈያ ናት። ለአልሸባብም መፈልፈያ ናት። ለኢትዮጵያ የቅርብ የዚህ የሰሜን የደቡብ ጠላቶች መፈልፈያ ናት። አሁን በወጣ መረጃም ደግሞ እንደምታየው ምንድነው የዳቦ ስም እየሰጡ ለሱዳን ለአልቡርሃን ወታደሮች እየተሸጠ ነው። ኦኬ፣ ታሪካዊ ቁርሾ ለመፍጠር ማለት ነው። ስለዚህ ግብፅና ኤርትራ በኢትዮጵያ የቀይ ባህር ጉዳይን ፈጽሞ እንዳታነሳ ለማድረግ እንደመከሩ እራሳቸው በይፋ ያወጁበት ነው። ለኢንሰርክልመንቱ ትልቁ ግብዓት ሆኖ የሚያገለግለው ይሄ ነው። የበታችነት ፍለጋ ወይም ደግሞ የኃይል የበላይነት እንዳይኖርና ተመጣጣኝ ኃይል እዛ አካባቢ ላይ እንዲኖር ነው የሚሉ ተንታኞች ደግሞ አሉ። የኃይል ሚዛን ለመጠበቅ ነው። የኃይል ሚዛን የሚጠበቀው የኃይል ሚዛንን ባላንስ ማድረግ ሲቻል ነው። አሁን አንባላንስ የሆነ ነገር ስላለ እኮ ነው ፍትጊያው የመጣው። አንባላንስ የሆነው ነገር ኢትዮጵያ እያነሳች ያለችው ጥያቄ ቀድሞ የነበራት ግን ደግሞ ላለፉት 30 ዓመታት በቀደመው በነበረ ስርዓት የታሪካዊ ስህተት በሚባል ልክ የተወሰደን ነገር ለማስመሰል የሚደረግ ጥረት ነው። የህዳሴ ግድብ መገንባትም ከቀጠናው የበላይነት ጋር የሚያዝ አይደለም። ህልውና የምግብ ዋስትናችንን ለማረጋገጥና ተጨማሪ ዶላር እርን ለማድረግ የገነባ ነው። በራሳችን ሀብት የሰራ ነው። ዓለም ጉድ ስኪል ድረስ የታየ ነው። የቱ ነው የሚበላለጠው? የቱ ጋር ነው ባላንስ የሚደረገው ብለህ ስታይ እነዚህ የሚመጡት አሁን ከዚህ ከከበባም ጋር ተያይዞ የሚነሳው ነገር ከቀጠናውም ጋር ከጂኦፖለቲክሱ ጋር በየጊዜው የሚነሳው ነገር ኢትዮጵያ ባህር ላይ የመውጣት ፍላጎት አለኝ የሚለው ጥያቄዋል። በነገራችን ላይ ኢትዮጵያ ባህር ላይ የመውጣት ፍላጎት የመጣው መጀመሪያ ላይ እያንዳንዱ ሰው ስለ ባህር በር የነበረው
ግንዛቤ በጣም አናሳ ነው። አሁን ግን የባህር በር በማጣታችን ምክንያት እያንዳንዳችን ከ35 እስከ 40 በመቶ በየዕለት ተዕለት የኑሮ እንቅስቃሴያችን ላይ ኪሳችን ውስጥ ገባ። ይሄንን የዋጋ ንረት የፈጠረው የባህር በር ማጣት ነው የሚለው ተደጋጋሚ ባለሙያዎችም መንግስትም በዚህ ጉዳይ ላይ ለማህበረሰቡ ግንዛቤ መፍጠር ሲጀምር ባህር በር ማግኘት አለብን የሚለው ፍላጎት ከመንግስት አንጻር እየገፋ መጣና ጥያቄው ኦፊሻል ሆነ። ይሄ ሲነሳ የለም እኛ የባህር በር ለኢትዮጵያ ከመስጠት ብንሞት ይሻለናል የሚል የከበባ ስትራቴጂው ተጀመረ። በዚህ አጋጣሚ ሱዳን እንደምታውቀው የግብፅን የጦር ቤዝ ሙሉ ለሙሉ እንድታነሳ ግብፅ ይህንን የጦር ቤዝ ደግሞ አንስታ ሶማሊያ ወስዳ እንድትተክል የተደረገበት የከበባውን ስትራቴጂ ነው እየነገርኩ ያለው። ሰፊ ሂደት ነው የተካሄደውና ይሄ የባላንስ ጉዳይ አይደለም። ቢዮንድ ባላንስ ነው ጉዳዩ። ቢዮንድ ባላንስ ነው። ባላንስ የምታደርገው ተመሳሳይ የሆነ የጦር ቤዝ ኤሪያው ላይ ሲኖር፣ ባህር ላይ የባህር ውንብድናን ለመከላከል ተመሳሳይ የሆነ ስታተስ ሲኖር፣ ኦኬ እነዚህ ተመሳሳይ የሆኑ ነገሮች ናቸው ወደዛ የሚያመጡህ እንጂ አንደኛው የበላይነቱን ለመቆጣጠር በግልጽ የሚታይ እኮ ነው የግብፅ ፍላጎት። የመጀመሪያው ነገር ኢትዮጵያን በተለይ የኢትዮጵያን በዲፕሎማሲ ጫና ለማግለል የሄደችበት ርቀት ቀላል። ሌላኛው የዚህ ኢትዮጵያ ይሄንን ቀጠና የምታውክ ዓለም አቀፍ ሕግጋትን የማታከብር አስመስላ በዓለም አደባባይ ላይ በዓለም ፍርድ ቤቶች በየጊዜው ኦልሞስት ከ16 ጊዜ በላይ ክስ ከሳለች። አንድ ሁለተኛው የቀጠና ግንኙነቶች መከላከያን መመልከት ይቻላል። ምን ማለት ነው ይሄ? የቀጠና ግንኙነቶች የመከላከያ ስምምነቶችን ስንመለከት ከኢትዮጵያ ጎረቤት በተለይ ከሱዳን ከሶማሊያና ከኤርትራ ጋር የነበራትን ግንኙነት በከፍተኛ ደረጃ በማጠናከር በኢትዮጵያ ዙሪያ የኃይል ሚዛን የመፍጠር ስራ ሰርታለች ኢትዮጵያ እንድትገል። ለዚህ ማሳያ የሚሆነው ለሶማሊያ መንግስት ዘመናዊ የሚባል የጦር መሳሪያ ማስታጠቋ በቂ ማሳያ ነው። ሰሞነኛው ወሬ እኛ ከሶማሌላንድ ጋር የተፈራረምነው ኤምኦዩ ከወደብ ጋር ተያይዞ የተፈራረምነው ኤምኦዩ በጣም ከፍተኛ በሶማሊያና በሶማሌላንድ መካከል የተፈጠረ ትልቅ ቀውስ ነው። በጣም ከፍተኛ የሆነ ቀውስ ነው። ሌላው የዚህ የደህንነት ትብብርና የጋራ ልምምዶችን መመልከት ይችላል። በዚህ ውስጥ የቀጠናው ሀገራት የጋራ ወታደራዊ ልምምዶች በሚያደርጉበት ጊዜ የመከላከያ መረጃ ልውውጥ ስምምነቶች አሉ። እነዚህ ስምምነቶችን በማድረግ ከበባ መፍጠር የሶፍት ፓወር የሚባለውን በተለይ ከኢኮኖሚ ለስላሳ ኃይል ጋር ተያይዞ የንግድ፣ የኢንቨስትመንት፣ የሚዲያ ፕሮፓጋንዳና የህዝብ ዲፕሎማሲን በመጠቀም እዚያ አካባቢ ያለውን የቀጠና ማህበረሰብ አመለካከት ኢትዮጵያ ላይ ሙሉ ለሙሉ እንዲቀየር ማድረግ፣ ቅድም ያልኩን የፕሮፓጋንዳ ስራ በመስራት ማለት ነው። እነዚህ በጣም ተጨባጭ የሆኑ ማሳያዎች ነው። ቀጣይ የነዚህ ሁለት ሀገራት የፖለቲካ አቅጣጫ ወደ ምንድን ነው የሚሄደው? እነዚህ ሁለት ሀገራት እንዲሁም በቀጠናው ምስራቅ አፍሪካ ወይም አፍሪካ ቀንድ ላይ የሚገኙ ሀገራት ያሉ የተፈጥሮ መሆኑ ሌሎች ሀብቶችን በጋራ